በዛሬው ቪዲዮ አብርሽ የፍቅር ምልክት ማሳየት ጀምሯል ያልኩበትን ምክንያት እናያለን። ሄርሜላ ደግሞ ልቧና አይምሮዋ ተለያይተው ራሷን መቆጣጠር አቅቷታል ያልኩበትን ምክንያት ጭራሽ ብሉ ሊወልዱ ማሰባቸው አብርሽም ይመስል ልጅ ሊወልዱ ማሰባቸው ምናምን ነገር ያጋሩበት ነው ቪዲዮ በዛሬው ቪዲዮ የምናየው። ሰላም ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ይህን ቻናል ማታውቁ ሰዎች እንደ ተመልካች ቻናል ይባላል። እኔ ቡሱ ነኝ። ፋሚሊው ደግሞ ሙሉ የዚህ ቤተሰብ ስም ግሬስ ፋሚሊ ይባላል። በዚህ ቻናል ትዳር ነክ በሆኑ ጉዳዮች ቁም ነገርም ቀልዱንም ምናምን ነገር እየተወያየን አንድ ላይ ምንመካከርበት ምንማማርበት ቻናል ነው። ሰብስክራይብ በማድረግ ቆንጆ የሆኑ ቪዲዮዎችን ማግኘት ትችላላችሁ። ነባሮች ደግሞ እንደተለመደው ይህን ቪዲዮ ላይክ እያረጋችሁ ትጀምራላችሁ። ዛሬ ትንሽ የሚያዝናናም ደስ የሚልም ቪዲዮ ስለሆነ ማለት ነው 1000 ላይክ በማድረግ ቪዲዮን እንድትጀምሩ እጋብዛችኋለሁ። ቪዲዮን ደግሞ በጣም የሚያስቁ ቦታዎች ስላሉ እስከ መጨረሻ እንድትከታተሉ እጠይቃችኋለሁ። ቪዲዮን ተጋበዙልኝ። ይመቻችሁ። ጣፉልኝ ማለት ነው ከውጪ። ከዛ እኔም እስከዛሬ ልብ ብዬው አላውቅምና በቃ ልብሽን አየሁኝ ማለት ነው። እሺ ምን አይነት ልብ እንዳለሽ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። እሺ የምሬን ነውና እሺ ይሄ አጀማመሩ አሁን ንጹህ ልብን ምናምን ነገር ምናምን እያሉ ከማደናነቅ ይጀምራል። አሁን አንዳንድ ነገሮች ፍቅር ምናምን ከማደናነቅ ኖቲስ ከማድረግ አሁን ብዙ ጊዜ አንዳንዴ አይናችን ሳይገለጥ ምናምን ነገር አጠገባችን እንትን ያለውን ሰው ሳንገነዘብ ቆይተን ግን መገንዘብ ጀመርን ማለት በቃ ከእህትነት ከጓደኝነት አለፈ ማለት ነው። እንግዲህ አሁን ለምሳሌ እህታችሁ ነው ወንድማችሁ ምናምን እንደዛ ልትሉ አትችሉም አይደል? ኖሬ ዛሬ ገና አስተዋልኩና ነገር ልትሉ አትችሉም። በቃ በዛው ደግነትም ከሆነ በዛው ደግሞ ይሄ ጥፋትም ከሆነ ትቀጥላላችሁ ነው እንጂ እንደ አዲስ ነገር ኖቲስ ተደርጎ አይወራም። እና ይሄ ነገር ወዴት እያመራ ነው? አብርሽ ወዴት ነው እግሩ እየፈጠነ ያለው? የምርክ ነው እውነት የልቤን የውስጤን የአንጀቴን ሆዴን ተረጅልኝ የኔ ፍቅር። እሺ መስፈንም ጀመረ እየዘፈነላት ምናምን ነገር ነው። ጥሩ ምልክቶችን ያሳየህና አብርሽ እስቲ በዛሬ ቪዲዮ ምን ጉድ እንደምታሳየን እናያለን። ነገሮች እሷ ከማፌዝ ወይም ደግሞ እኔን ከመረዳት ወይም ደግሞ ነገሮችን አምና ከመቀበል ይልቅ እኔ ላይ ማፌዝ ነበር የመረጠችውና ያው እኔ ማፌዝ ወይም ደግሞ ነገሮችን እንደሷ መቀለድ አቅቶኝ ሳይሆን የያዘኝ ይዞኝ ነው። እሺ ቆይ ማለት ምን ታርግ ሩታ? አንቺ ላይ ያልቀለደች ሩታ ማን ላይ ተቀለደ እንዴ? ምድር ላይ ማንም እኮ ማለት ሊቀለድብሽ የሚገባሽ አይነት ሴት ነሽ። እውነቱን እንነጋገር ከተባለ ይሄ ስሜትሽ የሚጎዳ ከሆነ እኔ አላውቅም፣ ግን እውነት ማንም ቢቀልድባት ሄርሜላ ተገቢ በቃ ማንነቷ ነው እንዴ። እንዴት ነው ማልቀልደው? እኔ አሁን የሰው ባለ ላይ የሚንጠለጠል ሴት እያየው እንዴት ነው ማልቀልደው? በዛ ላይ ደግሞ ሩታ የገዛ ባለውን ነው አስቡ። እኔ እውነት ይህን የሩታን ማፌዝ መቀለድ ከስህተት የምትቆጥሩ ሰዎች አድቡ። ምንም ስህተት የሰራችው እንትን የለም ሩታ እዛ ጋር በግልጽ ነገር ነበር ያልኳትና ያው አብርሃም ባለበት ደግሞ ነገሮችን እንድታወራኝ ፈልጌ ነበረ። ግን ደግሞ ቢያንስ ቀደም ብዬ ቅድሚያ አብርሃምን ላናግረው ነው የፈለኩት። ምክንያቱም በዚህ ሁኔታ መቀጠል አልችልም። ምን ልታማክሪው እና ፍቅር ልትሰጪው እና ከዛን ልቡ እንዲሸነፍ ልታረጊ እስቲ እናያለን። አብርሽ ለነገሩ ጅል ነው። አሁን እኔ በጣም አላምነው ማለት 50-50 ነው እቅዷን ምናምን ነገር የትላንት እቅዷን ትታለች። ያው አንድ ላይ እናወራለን ተባብለው አይደል የተለያዩት ትላንት ሩታም አብርሽ ምናምን ነገር ባሉበት እና ስለሰጋች ነው። እስቲ በጣም ፍርሃት ላይ ስለሆነች አብርሃምን በቃ የተባባሉትን ነገር አፍርሳ አብርሃምን ቀድማ ልታገኘው ምናምን እኔ እንጃ። እኔ ምን ማለት እንደምችል አላውቅም። ይሄን ያክል ከፈራሽ በቃ ተያ ማለት ማታሚውን ሰው ነገም እኮ ይሄ ልጅ ብታገቢው ራሱ በቃ ትንሽ የቆየ ድንገት ልቡ ሩታን ካሰበ ትቶሽ ሊሄድ ይችላል። እና እንደዚህ እየፈራሽ እንደዚህ እየተጠራጠርሽ እሺ ቢባል ራሱ ሀገር ምድሩ ምናምን ነገር ቢስማማ አንቺ ያላመንሽበትን አንቺ የምትጠረጠሪውን እንትን ለምን ኑሮ ትኖሪያለሽ? የምትጠረጠሪውን ላይፍ ለምን ትኖሪያለሽ? ሩታ ጋር እየሄደ የሆነ እኔን እንደማይፈልግ አይነት ስሜት እያሳየኝ ከዚህ በላይ ታግሼ መቆየት አልችልምና እኮ ይሄን እኮ ነው የምልሽ ሄርሜላ። ይሄን እኮ ለክፉም ለደጉም ማለት ነው። አሁን እሺ ተብሎ ሁላችንም ተስማምተን ብታገቢው ይሁን አብርሽን ብታገቢው እርግጠኛ ነኝ ይሄ አይሆነሽም። በቃ እኔ እንደ ወንድም በቃ ይሄን ነው ልል የምችለው። ነገ ድንገት ከመሃል ተነስቶ ሀሳቡን ሊቀየር ይችላል። እና ይሄን እያወቅሽ ደግሞ ከገባሽ ከአንቺ በላይ ሞኝና ነፈዝ የለም።
የሱ ሁኔታ ደግሞ በዚህ ከቀጠለ በፍጹም ይሄንን ህመሜን እየቻልኩኝ እስከ መጨረሻው ድረስ መቀጠል አልችልም እና ዛሬ በስነ ስርዓት ለዛ ቆይ እኛ ምንድነው ማድረግ ያለብን ብዬ የማስበው እንደ ቤተሰብ አሁን እንደ ተመልካች ቤተሰቦች የግሬስ ቤተሰቦች ማለት ነው ማድረግ ያለብን ለሰው ማለት መጥፎ ነገር መመኛታችንን እናቁምና ፉገራው ምናምን ነገር በቃ ማበሻሸቁ ይደርሳል፣ ችግር የለውም። ለዚች ልጅ እንጸልይላት በቃ ምንም ልል የምችለው ነገር የለም። ራሷን ኮንትሮል ማድረግ አትችልም። በቃ ራሷን መቆጣጠር እየቻለች አይደለም። እቺ ልጅ ራሷን መቆጣጠር ብትችልማ ማንም ሰው የሚያውቀው ነገር ነው፣ እሷ የምታውቀው ነገር ነው። ከባለትዳር ጋር አጓጉል ነገሮችን ማድረግ ተገቢ እንዳይደለ በቃ የምታውቀው ነገር ነው። ግን ያ እውቀት አላዳናትም ነው በቃ ያ እውቀት እሷን ኮንትሮል ሊያረጋት አልቻለም። በቃ እሷን ኮንትሮል እያረጋት ያለው ልቧ ነው። ጭንቅላቷ ምናምን ነገር ተላቋል ከልቧ ጋር ማለት ነው። እና ልቧና ጭንቅላቷ እንዲናበብ የምሬ ነው። ያው ስለምስቁና ነገር እንደ ቀልድ እንዳታዩት፣ ግን ልቧና ጭንቅላቱ እንዲናበብ እንጸልይላት ለዚች ልጅ። ምንም በቃ ምንም ልናረግ አንችልም። ወይ ደግሞ ቴራፒ ምናምን ነገር የጭንቅላት ምናምን ነገር በጊዜ እንድትታከም ሰጀሽን እንሰጣታለን። ወቱ ደስተኛ ያረጋግጥ ዳርክ እንዴት ነህ? አማን ነው ግን እውነት አብርሽ አይከብድም? ሁለት ሴት እንደዚህ ማለት ውባስ ማድረግ ኖርማል ነገር ነው፣ ሁላችንም እናደንቃለን። ግን እንደዚህ ግላዊ በሆነ ፐርሰናል በሆነ ነገር ሁለት ሴት እንደዚህ ማለት አይከብድም? ወይ ሩታን እንደዛ ማደናነቅ ምናምን ነገር ተው፣ ወይ ሄርሜላን ተው። አይከብድም? እውነት አሁን እኔ እነሱ ባይከብዳቸው ሄርሜላና ሩታ ባይከብዳቸው ማለት ነው አብርሽ ለራሱ አይከብደው? እኔ ይከብደኛል። በተለይ ደግሞ ሚዲያ ፊት ሆኖ ማለት ነው ቺት ምናምን ነገር ማድረጉ እንዳለ ነው። በጣም ፕሌየር ወንዶች በጣም በቃ ቺት የሚያደርጉ ወንዶች የሚያደርጉት ባህሪ ነው። በቃ ይሄ ያገኙትን ሴት ምናምን ነገር ውበቷን ያደናነቁ ልቧን ምናምን ነገር ለማግኘት ማለት ነው። ከዛ በኋላ እንግዲህ የሚያገኙትን ጥቅም ካገኙ በኋላ በቃ የሚደረገውን ነገር ታውቃላችሁ። እና እንጃ እኔ በሚዲያ ፊት እንደዚህ ፕሌየር መሆን ቺተር መሆን አያስጠላም? አይከብድም? ብለዋል ዛሬ ኧረ በለው እኔ እዚህ ገና ስለ ቺተር ምናምን ነገር አውርቼ አልጨረስኩም። እሱ አንገቷን ይሰማታል ምናምን አይ በዛሬው ቪዲዮ በቃ ብዙ ልንሰማ እርግጠኛ አሁን ከአሁኑ እንደምረዳው ከሆነ አብርሽ በጣም ሊቀበጣጥርና ሄርሜላን ወደ ማለት ሊሄድ ነው እንጂ ምንም አሁን እህት ብትሆን እንደ ጓደኛ ቢያ አንገት የሚያስብ ምንም ነገር የለም። ጉንጯን ሳመ ምናምን ነገር ልትሉ ይችላል። ጉንጭስ ማን ፈቀደ? አንቺን ደብሮሽ ከማይ ከዚህ ተራራ ላይ ራሴን ልጣል ልውደቅ። ቁም ነገር ላውራክ እፈልጋለሁ። እሱ ደግሞ ምንድነው መሰለክ? እሺ አንዴ በደንብ አዳምጠኝ። ዛሬ ዞሬልሽ እስኪ ምንድነው ይሄን ያህል ፍልቅልቅ እንዲሆን ያደረገው ነገር? እንደዚህ ፍንድቅድቅ ያለበት ምክንያት ምንድን ነው? ልጁን አግኝቶ ስለሚመጣ ነው ወይስ ሄርሜላ ጋር ስለሆነ ነው? እስቲ ይሄን እናንተን ገምታችሁ ምናምን ነገር ኮመንት ላይ። አብርሽ እንደዚህ ሲሪየስ ነገር እየተወራ ለሲሪየስ ነገር ተፈልጎ እንዲህ የሚገለፍጥበት ምናምን ነገር ምክንያቱ ምንድን ነው? እሺ ስማኝ፣ አንዴ ሀሳቤን ስማኝ። ከመጣ ጀምሮ እኮ ዘው ወዝ እያልክ ነው። ደግሞ ምን አየሁ እኔ ሲመስለኝ ማለት ነው ደስታን አግኝቶት ስለማያውቅ ነው መሰለኝ እንደዚህ ወደ ልጅነቱ እየተመለሰ ያለው። በጣም ፍንድቅድቅ እያለ ያለው ሩታ ከማንም ጋር እንዳይደለች ስለሚያውቅ ነው ሲመስለኝ እንዴ ደስታ ከወጣ በኋላ ደስታ አሁን ቪዲዮ ላይ መግባት ካቆመ በኋላ አብርሽ ሰላም በቃ ጤናማ አይነት ንግግር ነው የሚያወራው። ጤናማ አይደለም፣ ከጤናማ ወረድ ይላል። የሆነ ወደ ልጅ ወደ ህፃን የሚያደላ አይነት እንትን ማለት ነው። ኦልሞስት የጅል በሉት። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬን ነው። እና ያ ንጹህ ልብሽን መጉዳት አልፈልግም። አቤት እውነት ማሰማመጡን እኮ ይችልበታል። በቃ ያን ንጹህ ልብሽን መጉዳት አልፈልግም። እኔ እንደዚህ አሁን ስንት ሴቶች እንዳለ ነው እያሰብኩ ያለሁት። ሄርሜላ ልክ እንደዚች እንዳለው ማለት ነው። ስንት ሴቶችን ይሄኔ ከቪዲዮ ጀርባ ማለት ነው ስንት ሴቶች እንደዚህ ይውላል። ማሰማመጡ ላይ አብርሽን የሚደርሰው ካለ ነው ይቀጣል። አብርሽን አደርሱትም። በቃ ወንዶች ይህን ቪዲዮ የምታዩ ካላችሁ አደርሱትም አይደል? አንቺ ግን ምትነጦች የአንቺ መቼ የሚቀለደው የሆነ ነገር ላወራ ነበረ። በቃ ይቅር። እኔ ሰሞኑን አብርሽ ከሄርሜላን ማለት ነው ልጅ እያለ የነዘንዛት እንደ ያደረጋችሁት ነገር አለ ወይስ ነገሩን እየጠበክ ነው? ልጆችህን አሁን ከሩታና ከሄርሜላ የምትወልዳቸውን ልጆችህን በቅርብ የእድሜ ርቀት እንዲሆኑ ፈልጋ ነው ወይስ ምንድን ነው? በጣም ነዘነዝካት እኮ። እኔ ወላጆቿ ራሱ እንደዚህ የነዘነዟት አይመስለኝም። በቃ ልጅ ወይ እንትን እንቁልልጭ እያልክ ነው። እኔ እኮ ግራ ገባኝ። እንቁልልጭ ከሆነ ደግሞ እንደዚህ አይደለም የሚባለው። እንቁልልጭ ከሆነ ማለት ነው እኔ ልጅ አለኝ አንቺስ መች ነው አግብተሽ ምናምን ነገር ምትወልጂው ነው። ግን አብርሽ ዳይሬክት ልጅ ነው እያላት ያለው እና ይሄ ምንን ያመለክታል?
የሆነ ነገር ከጀርባ እንዳለ ማለት ነው። እሷም ደግሞ አላስቻላትም እንግዲህ ልጅ እንዳላት ሳቀች። ለምን እንደሳቀች እስቲ እናንተ ኮመንት ላይ ገምቱ። እኔ አልገምት። እኔ ከገመትኩ መጥፎ ነገር ስለምገምት እኔ አልገምትም። አንቺ የምትፈልጊው ምን አይነት ልጅ ነው? እኔ የምፈልገው ምን አይነት ልጅ ነው ማለት አልገባኝም። እኔ የሚመስል ወይኔ በቃ ይሆን አረጋገጡልን እነዚህ ሰዎች። እኔ የሚመስል አንተን የሚመስል አሁን የሄርሜላ ልጅ አንተ የሚመስል እንዴት ሊፈጠር ይችላል? ኧረ ሰዎች እስቲ እኔ በምኞት ብቻ አይሆንም መቼስ። ሄርሜላ አብርሽ የሚመስል ልጅ ሲጀመር አብርሽ የሚመስል ልጅ ከሌላ ወንድ ብታረግዝ ማለት ነው የራሷን ባል የሚመስል ልጅ ነው እንጂ ልትመኝ የምትችለው አብርሽ የሚመስል ልጅ እንዴት ልትመኝ ትችላለች? አዎ ግን ቆይ አንዴ እኔን ስማኝ፣ እኔን አስጨርሰኝ። እሺ እኔ ግን እንዴት ነው የሚችሉት አብርሽን ሁሉን ነገር የሆነ ሁሉን ነገር በቃ እንደዚች እያጣመመው ወደዛኛው ነገር ወደዛኛ አሁን እዚህ ማለት ወደማልችለው ነገር እያዞረ እሷ አስጨርሰኝ ያለችው ወሬውን ነው። አብረሽ ደግሞ ወዴት እንደወሰደ አላቅም። ነገር ወሬውን ነው እሱ ነው በርግጥ ወሬውን ነው። ነገርኛ ምን ብለክ ደስ ያለሽን ዘፈልጋብሽ እኔ እኮ ማለት ነው የሚያናደው ነገር መሰላችሁ ማይፈቀዱ ነገሮች የሚያጓጉን ነገር እኮ ነው። አሁን ለምሳሌ አይፈቀድም። በቃ አሁን አብርሽ ከሄርሜላ ጋር እንዲሆን አይፈቀድም። ለክፋቱ ደግሞ አንድ ላይ የሆነ ቪዲዮ ፎቶ ምናምን ነገር ይወጣላቸዋል። በጣም ለክፋቱ ማለት ነው። ከዛን ሰው ምን ማለት ይጀምራል። የሄርሜላ አድናቂዎች የአብርሽ ምናምን አንዳንድ ስህተቱን የሚያደንቁለት ሰዎች አንድ ላይ ታምራላችሁ፣ አንድ ላይ ሁኑ፣ ተጋቡ ምናምን ሁላ ማለት ነው። ቀለበት ሁላ አዋጥተው ብር አዋጥተው እስከ መግዛት ድረስ። አሁን ለነዚህ ሰዎች ይሄ ትልቅ ደስታ ነው። በቃ ሰይጣን ደግሞ ለክፋቱ እንደዚች ቆንጆ አይነት ፖዚሽን ቆንጆ አይነት የሆነ እንትን ቪዲዮ ፎቶ ምናምን ነገር ይወጣላቸዋል። አይናፋርናት፣ የእውነት አይናፋርናት። ጌታ ኧረ አይደለሁም። አይ ጌታን አይናፋርልሽ። የተረዳሁት ነገር ቢኖር አይናፋር መሆንሽን ነው። ናሽ ውረድ ኢየሱስ አቤት አይናፋር ሆነሽ ሞተሻል እንዴ! በሚዲያ ስንት ነገር ስታደርጉ ምንም ያልመሰለሽ ሴትዮ ኢየሱስ። ኧረ ተይ እኔ ኃይሌን ዝም ብዬ እያቃጠልኩ ነው። ለማያውቅ ሰው እኮ ማለት ነው ሄርሜላ በጣም የምትሽከረመም ልጃገረድ በቃ ቤት ውስጥ ያደገች ምንም ሼመኛ የሆነች ሰው ነው አሁን የሚለው ዛሬ ገና ሄርሜላ የሚያይ ሰው። አይ አልቀረበሽም። እኔ ይሄን ቢያንስ ለአንዳንድ በትክክል ጨዋ ለሆኑ ሴቶች ተይላቸው እንደዚህ ለነሱ የሚገባን አይነት አቴንሽን በፌክ አትውሰጂ፣ በውሸት አትውሰጂ። ይሄ አቴንሽን ለአንቺ ምንም አያስፈልግም። ከቅድም ጀምሮ እየገነጀንከኝ ነው። እንደዚህ አይነት ወንድ አይደለም። እሺ እንዴ መገናጀት ምናምን ታያለሽ? እንዴ አያፋፈርሽኝ? አሁን እኔ ከዚህ በላይ እንዲሁም ጅንጀና ወንዶች ካላችሁ ማለት ነው እንዲሁም ከዚህ በላይ ጅንጀና የለም። ከአብርሽ ተማሩ። ኖት ይዛችሁ ምናምን ነገር አንደኛ ማድረግ ያለብን ነገር ሁለተኛ ሶስተኛ ያላችሁ ከዛሬው ቪዲዮ ብቻ ማለት ነው በጣም የጅንጀና ክህሎታችሁን በደንብ ከፍ የምታደርጉበትን ትምህርት ታገኛላችሁ ብዬ አስባለሁ። እንዲሁም ስንት ነገር ካለ በኋላ የጀነጀን ኮረለም ችግር የለ ያ እኛ የምንወስደውን ትምህርት እንወስዳለን። ወንዶች ሴቶች ደግሞ እንዴት ነው ወንድ ልጅ ሲጀነጅን የሚሆነው የሚለውን ከመጠመዳቸው በፊት አሁን ልክ በአብርሽ አይነት ወንድ ከመጠመዳቸው በፊት ይማሩበታል ማለት ነው ከአብርሽ። እሺ በስተክል ሌላ ጊዜ እንደምታወራኝ ሲሪየስ ሆነ ካወራኝ እየሳክ ምናምን አትይኝ። ሀሳቤን እያስቀየርከኝ ነው እንዴ? እኔ ግን እንደ ዛሬ የሄርሜላ አይን ማለት ነው ስልምልም ብሎ አይቻላል። ስልምልም በቃ ቁም ነገር ራሱ ልታወራ አልቻለችም። የሆነ ነገር ልታወራ ትጀምርና አብርሽን ስታይ ፍዝዝ ትላለች አይኗ ማለት ነው የሆነ ይርገበገባል። እና አንዳንዴ ደግሞ ይሄ አይን አይዋሽ የሚባል ነገር አለ አይደል? ዛሬ ከሄርሜላ አይን እንደማይዋሽ ማለት ነው አየው። እንዴት ነው እባክህ? ዛሬ በጣም ደስተኛ ሆኗል። ያው እንደነገርኩሽ ነው። ደስ ብሎኛል እንደዚህ ስላየሁት። እኔም ደስ ብሎኛል። እስቲ ቆይ እንዴ ወደ ቁም ነገራችን እንጂ እኔ እኮ ማለት ነው ቪዲዮ ማለት ነው አሁን ነገረችው። አሁን ትላንት ያነሱትን ሀሳብ አወራችሁ ብዬ እጠብቃለሁ። በቃ በየመሀሉ በየ3 ሰከንዱ ማለት ነው ይሄ የመርሳት በሽታ እንዳለበት ሰው እየረሳችሁ ነው። ሄርሜላ ወደ ቪዲዮ ወደ ዋናው አጀንዳ ገቢ፣ ወደ ዛሬ ቪዲዮ ዋና አጀንዳ ገቢ። አንዴ ራስሽን እንደምረው የምታየው ታይ ግን ይባላል እኮ እንደምንድን ነው ራስሽን የምታየው? ታይ ግን ይባላል አንዴ
አቤት አቤት አቤት! እኔ እኮ ማለት ነው ህንዶች መች ፊልም ይሰራሉ? ህንዶች መች ፊልም ሰሩ እነሱ? እንዲህ ዛሬ እኮ ነው እያየን ያለ ነው እንደዚህ ፍዝዝ ምናምን ነገር እየተባለ ከዛን አራይ በቃ ትንሽ እቺ ሲን ማለት ነው። አሁን እቺኛዋ ፓርት ለህንድ ፊልም አንድ ግብአት ተደርጋ ብትሸጥ እኔ እንደሚያዋጣ ይመስለኛል። ወይ ደግሞ ትወናቸውን አብርሽና ሄርሜላ እዛው ቋንቋ ምናምን ነገር ተምረው እዛ ህንድ ሀገር ምናምን ነገር ሄደው እንትን ቢሉ አይሻልም? አብርሃም ለምሮ ግን የምትፈልጊ እንደዚህ ልክ አንድ ይለፈኝ ጥያቄው ይለፈኝ። አይ ለምሮ እውነት እኔ የምትፈልጊ ነው እንደዚህ ለምን መሰለህ አብርሽ የምትፈልገው ሴቶች አንዳንዴ ክፉ ናቸው ይባላል። የሚፈልጉትን ነገር እስከሚያገኙ የፈለጉትን ነገር መስዋዕት ምናምን ነገር ያደርጉና ልክ ጠቅመው እንዳበቁ ይጥሉሃል ምናምን ነገር እና አብርሽ ተጠንቀቅ። እውነት ልብህ እንዳይጎዳ ምናምን ሄርሜላ የምትፈልግን ለጥቅም ነው። እንደዛ እንድትል ነው ወይስ የፈለገው ወይስ ምንድን ነው? ለምንድን ነው የፈለገችኝ ምናምን ነገር ለምንድን ነው የፈለግሽኝ አላላትም? ለምን እንደፈለገች ማለት ነው። ያንተን ቤተሰቦች ምናምን ነገር ጠይቅ። ሌላውን ሰው ምናምን ነገር ተው እና ጉድ እንዳትሆን እንደ ብዙ ወንዶች ምናምን ነገር ጉድ እንዳትሆን። ሴት ልጅ አደገኛ ናት። ሴት ልጅ አደገኛ ናት። አብርሽ ተጠንቀቅ። ግን ደግሞ ልክ ሳገኘክ የሆነ የሚሰማኝ የፍቅር ስሜት ልቤ ውስጥ ያለ ሊናገር የማልችለው ነገር አለና ምን ብዬ ነገር ይክሰኛል። ያ ፍቅር አብርሽ ዛሬ ፌንት አይበላም እንዴ? ኧረ ተው አብርሽ ፌንት ብላ እንጂ እንዴ! አፈቅራለሁ እያለች እኮ ነው። ኧረ ተው ፌንት ብላ። አንተ ልታስለቅሰኝ ነው። የምሬን ጌታ ብዙ ነገሮች ይናገራል የዋህ እንደሆነ እኔ ቆይሽ አሁን እኔ የዋህነት ነው ሞኝነት ነው ይሄ ነገር? አሁን የሄርሜላ ምናምን ነገር አብርሽ የዋህነሽ ምናምን ነገር እያለ ነው። እሺ አሁን እናንተ ብትሆኑ ማለት ነው የሄርሜላ ነገር እንደ የዋህነት ነው የምትወስዱት ወይስ እንደ ሞኝነት ነው የምትወስዱት? እንዴ በጣም ግራ የሚያጋባ ሲቹዌሽን ለአብርሽ ለራሱ ማለት ነው። በቃ ሲያያት እቺ ልጅ እንደፈለገ ሊያረግ እጁ ላይ ናት እና በቃ አይቶ ታዘባት እና ግን ዞሮ ያያት በየዋህነት ምናምን መንገድ ነው እና እኔ እንጃ አሁን ከክፋት አንጻር ይሁን ከየዋህነት ይሁን ከሞኝነት ይሁን አናቅም ሳይሆን እናውቃለን በተወሰነ መልኩ የሄርሜላን ኢንቴንሽን በቃ ዋና ሀሳቧን የውስጥ ሀሳቧን እናውቃለን። ግን በዛ እውነት በዚህ ልክ በጣም በዛ ስንት ጊዜ ሆነው ስንት ወራት አለፉ። አብርሽ አሁን ገና በቃ ኖቲስ እያደረገ ነው የሄርሜላን በቃ በዚህ ልክ መጓጓት ምናምን ነገር ለምንድን ነው ይሄ ነገር ብሎ አሁን ገና እየጠየቀ እንትን ጭንቅላት ውስጥ ጥያቄ የተፈጠረ ያለ ይመስለኛል። እውነት አዲስ አፍቃሪ ነው ነው ልብሽ ንጹህ ነው በጣም የህፃን ልጅ አምሮ ነው ንጹህ ወረቀት ነው። እኔ ልንገራችሁ አሁንም እንዳትታለሉ፣ በአብርሽ አይነት ወንድ እንዳትታለሉ። አብርሽ በጣም ልቧን ማለት ነው ጥፍት ያደረገውን በቃ እንደዚች ብልት አድርጓታል። ምክንያቱም እሷን ባደናነቀ ቁጥር ስለሷ በቃ ይሄ ጥሩ የሚባለውን ፓርት አሁን ጥሩ የሚባል ፓርት ምናምን ነገር አይደለም፣ የውሸትም ጥሩ ፓርቶች ስለሚፈጠሩ ማለት ነው። የውሸት ነገረኛ የሆነችን ሴት አንቺ እኮ የዋህ ነሽ ምናምን ነገር ቢባል አዎ ምናምን ነገር ብላ ነው የምትወስዱ። ከዛን እንደዛ ምናምን ነገር ልቧ ምናምን ነገር ጥፍት ይላል እና ተጠንቀቁ ለማለት ነው። ተጠንቀቁ ሄርሜላ ምናምን ነገር ተጠንቀቂ። ልብሽን እያጠፋው ነው አሁን እያደናነቀሽ ብቻ ሳይሆን እያሰመጠሽም ጭምር ነው። በኋላ ነግሻለን አልከኝ የልቤን ውስጤን የአንጀቴን ወዴ እኔ ዛሬ በጣም የሄርሜላ የመርሳት በሽታ እንዳለባት ነው የተረዳሁት። እውነት ለመናገር እኔ እንጃ ሰው እንደዚህ ሲሪየስ ሆኖ ነገር መጥቶ እንደዚህ ፍዝዝ ብሎ ቀልቡ ጠፍቶ አይኗ ስልምልም እያለ ከዛን የመጣችበትን ሀሳብ ረስታ ትሄዳለች ብዬ አይደለም ቪዲዮን የጀመርኩት። በቃ ትላንት ከሩታ ጋር ስላወሩ ዛሬ ከአብርሽ ጋር ተነጋግረው በቃ ያለውን ነገር መወሰንና ነገር ከዛ እንደገና ደግሞ ነገ ከሩታ ጋር እንደሌለ ሶስት ነው ያለውን ነገር በቃ የሚወያዩ ምናምን ነገር ነበር የመሰለኝ። ግን ሄርሜላ እንደማያት ከሆነ ማለት ነው እውነትም ቀልቧ ጠፍቷል። ሰዎች በጣም ቀልቧ ጠፍቷል። በዛሬው ቪዲዮ የሄርሜላን ሁኔታ እኔ እንዲሁም ከኔ በላይ ሴቶች ትረዳላችሁ ብዬ አስባለሁ። በጣም የሚረዳ ሰው ይረዳል። ምንም ቀደምም ብያለው እቺ ልጅ ወደ ቀልቧ እንድትመለስ አእምሯና ልቧ እንዲገናኙ ኮንትሮል እንዲደራረጉ ይሄ ዝም ብላ ልቧ በፈቀደው መንገድ ብቻ ሳይሆን አእምሮም ደግሞ ስራውን እየሰራ እንድትንቀሳቀስ ህይወቷ እንድትመራ ዱዓ እናርግላት፣ ጸሎትም ምናምን ነገር እናርግላት። ይህን ነው ልል የምችለው ለዛሬ ቪዲዮ። ብቻ እስኪ የእናንተን ምናምን ነገር አስተያየት ኮመንት ላይ መጻፍ ትችላላችሁ። ምን እንደተሰማችሁ እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ደግሞ ካያችሁ አይቀር ማለት ነው ላይክ ሳታደርጉ ብትወጡ እውነት ቅር ይለኛል። ሲጀመር ነውር ነው። ብቻ ላይክ አድርጉ፣ ይሄ ሁሉ ላይክ አድርጉ ለማለት ነው። በነገራችን ላይ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ይመቻችሁ።